ለውጥ በምኞት አይመጣም። ያለ እምነት ደግሞ መንፈሳዊውን ዓለም አክሰስ ማድረግ በአምስቱ የስሜት ሕዋሳት የማታዩትን አክሰስ እንድታደርጉ የሚያስረዳ ነው። ሰው ዝም ብሎ ከኖረ ዝም ብሎ አርጅቶ ይሞት። እምነት ማለት ከዛኛው ዓለም ወደዚህኛው ዓለም የምናመጣበት እጃችን። እምነት የለውም ማለት ሰውየው ምን የለውም ማለት ነው? እጅ የለውም። እንዴት ለማይጠቅም ሰው እግዚአብሔር ሰው ሁሉ ይመጣ። እግዚአብሔር ይመስገን። እስቲ ለእግዚአብሔር ቃል ክብር እናጨበጨባለን። ሃሌሉያ። እኔ ሰሞኑን ትንሽ ጊዜ ማስተምራችሁ ስለ እምነት ነው። ስለ እምነት እስቲ እምነት ምን ማለት ነው? እስቲ ከጉባኤው መካከል እምነት ማለት ይሄ ነው የሚለኝ እስቲ የሚነግረኝ አንድ ሁለት ሰው ካለ በቂ ነው። እምነት ምን ማለት ነው? እግዚአብሔርን እንደ እግዚአብሔርነቱ በፍጹም ልብ ማመን ነው። እሺ ሌላስ የሚነግረኝ? እግዚአብሔር ይመስገን። በቃ አሁን መነሻ ጥቅሴ እንደተናገረው ዕብራውያን ምዕራፍ 11 ላይ የተናገረው እምነት ማለት ምን ማለት ነው? አሁን ነው አይደል? የማናየውን ነገር ምን የሚያደርግ ነው? የሚያሳይ የማናየውን ነገር ማለት እሱን ነው የምነግራችሁ። ሰው ያላየውን ነገር ያላመነውን ነገር የእርሱ ሊያደርገው በፍጹም አይችልም። በፍጹም አመነ ሲባል ሰውየው አየ ማለት ነው አይደል? አየ ማለት ክብር ለእግዚአብሔር። ምንድን ነው የሚያየው ሲባል በመንፈሳዊ ዓለም ላይ ያለውን አየ ማለት ነው። እግዚአብሔር ይመስገን። እስቲ ዕብራውያን ምዕራፍ 11 እንደ መነሻ የሚሆንን ጥቅስ እንየው። የሚገርማችሁ ለዚህ ለግራጁዌሽን ክልል ስቴት የመጡ ሰዎች ነበሩ ቤተሰቦቻችን እና ድሮ የምናገረውን ነገር ተናገረች እህታችን እና አንዷ ምንድን ያለችው የዓለም ካርታ ታሳየ ትዘረጋና አለች። እኔም አደረገውን ነው የምትናገረው። የዓለም ካርታ ትዘረጋና እንግዲህ በ15 ሳንቲም ነበር የዛን ጊዜ። ስንት ነበር? በነበርበት 15 ሳንቲም ነበር። በ15 ሳንቲም ነበረ ከመርካቶ ኡራኤል የምንሄደው መቶት እንግዲህ አመቱ እና የዛን ጊዜ ማለት ነው የዓለም ካርታውን እንዲዘርግተው አለች። አሁን ትነግራቸዋለች። ከፍ እንኳን እነዚህ ትላልቆቹ እና አሜሪካን እና አውሮፓ እና ምናምን ማለት ነው እነዚህ ጥቃቅን ደሴቶቹ ጋር እሄዳለሁና ወንጌል እሰራለሁ ትለን ነበር አለች። ስለኔ ስትናገር ማለት እንኳን ስላልቆቹ ቦታ ጥቃቅኖቹ እየነካቸው አለች። እየነካቸው እና እውነት ለመናገር አሁን እየኖርኩት እና ምኖረው ኑሮ ያየሁትን ያላየኸውን ኑሮ በደመ ነፍስ አትኖር። በደመ ነፍስ አትኖር። ለውጥ በራሱ ዝም ብሎ የሚለወጥ አይደለም። ዝም ብሎ የሚመጣ ለውጥ በጣም ብዙ ዲስትሮይ አድርጎ የሚያልፈው። ስለዚህ ሐዋርያው ዳንኤል መኮንን ምን አሉ? ሐዋርያት ወሉ ብሏል። ያው እንላቸዋለን። እግዚአብሔር ይመስገን። ምን አሉ እሳቸው? ልጆቹን ተሰብስበን ስንጸልይ አሉ። አባ ኮራን ሰፈር የሚባል አለ ከኛ ሰፈር ወደ ዮሐንስ አካባቢ። ልጆቹን ተሰብስበን እየጸለይን ሁሉም በልጅነቱ የሚጸልየውን ነው አሁን ይኖረዋል። ተሰብስበን አንድ ቤት ውስጥ የነበር ነው። እኔ ለአገልግሎትና ለክብር ጸልይ ነበር አሉ። አገልጋይም የከበረም አገልጋይ ጋሽ ዳንኤል መኮንን ሚኒስተር እንዲሆንና ሀገር እንዲያስተዳደር የሚጸልይ ነበር። ዶክተር ንጉሴ ተፈራ ይባላል። ያውቁታል ጋሽ። አሁን ሚኒስተር ነው። ቆየ። ሁሉም የሚፈልገውን ገንዘብ ከልጅነቱ የግሎሪ ሚኒስተር መሆን የሚፈልገው የግሎሪ ሚኒስተር፣ ሳይንቲስት የሚሆኑ የሚፈልጉት ሳይንቲስት፣ ነጋዴ የሚፈልጉ መሆኑ የሚፈልጉት በልጅነታቸው በእግዚአብሔር ፊት ያፈሰሱት ነገር ነው። በእግዚአብሔር ፊት ያዩት እግዚአብሔር ያሳያቸው ነገር እነሱ ሲክ ያደረጉት የፈለጉት ነገር ሲያድጉ ሆነ። ስለዚህ አሁንም ሰው እይታ ከሌለው እይታና እምነት ምን አገናኘው እንዳትሉ አንድ ነው። በነገራችን ላይ አሁን ስናነበው እይታ ማለት አንደርስታንዲንግ ነው። እይታ ከሌለ በህይወት ላይ እምነት የለም። እይታ ከሌለ የት እንደምትሄድ አታውቅም። ዩ ሪመምበር ላስት ታይም
አንዲት እህት አስነስቻት እንትኑን አምጪው ብያት እዚህ ጋር ምንድን ነበር ያሽ ስልክ ነው። በሁለት መንገድ አይደል ያደረግነው። መጀመሪያ ላስቸግር ጋሽ ስልኩ ይሄ ስልክ ነው አለ አይደል። አሁን ሲምፕል የሆኑ ነገሮች ናቸው የሰውን ህይወት የሚቀይሩት። የተወሳሰበ ነገር ህይወታችንን አይቀየር። የተወሳሰበ ነገር ልጆቻችንን አይቀየር። ቀላል ነገር ነው ላይፋችንን ቀየር። ይሄ ስልክ ነው አስቀመጥኩት እዚህ ጋር አቀብኝ። ከበዳት አልከበዳትም አይደል? ለምንድን ነው ያልከበዳት? ስልክ መሆኑን ስላወቀች ነው ብቻ አይደለም። ምን ስላደረገች ነው? ባታይስ? እሺ አሁን አይንሽን ጨፍኝ። ስልኩን አምጡ ባያ አለ ስልኩን አምጡ ያልሽ ይሽ ደጨፈሻም እግዚአብሔር ስልኩ የቱ ጋር ነበር? አጠገቧ ነበር አይደል? የስልኩ መራቅና መቅረብ አይደለም ህይወቷን የቀየረው አይደል? የአይኗ መከፈት ነው አይደል? አንደርስታንዲንግ ነው አይደል? ተረገረላትን ነገር እንድታገኝ ያደረጋት የአይኗ መከፈት ነው። ሰው ዘመኑን የሚዳክረውና ዘመኑ ያለ ለውጥ የሚያሳልፈው ኢግኖራንስ ከሆነ ነው። አይኖቹ ከተያዙ ነው። ከእምነት ከጎደለ ነው። ከመንፈሳዊ ብርሃን ከጎደለ ነው። ግልጽ ነው አይደል? ስለዚህ ለውጥ ኮምፕሊኬትድ አይደለም ማለት ነው። ለውጥ ማለት የተወሳሰበ ነገር አይደለም። ለውጥ ሲምፕል ነው። ግን ምን መደረግ አለበት? መታየት አይደል? አንደርስታንድ ማድረግ አለብን። እግዚአብሔር ይመስገን። እንደምታውቁት የአጋርንም ታሪክ ብታዩ the same thing እንደዛ ነው። አጋር ምን አደረገች ይላል? ልጇን ይዘው ወጣች። የነበረው ምግብ አለቀ። ከዛ በኋላ አቁማዳው አለቀ አይደል እንዴ? ከዛ በኋላ ምን አደረገች ይላል? ልጄ ሲሞት ከማየው አይደል ብላ አስቀምጣው የቀስት ውርወራ ያክል ርቃ ቁጭ አለች ይላል። በዛ ነው ይቻበቃል። ልጄ ሲሞት ከማየው ርቄ ሊየው ብላ እስማኤልን አስቀምጣ ርቃ ቁጭ አለች። ማልቀስ ጀመረች። ሕፃኑ ማልቀስ ጀመረ ይላል። የእግዚአብሔር መልአክ ሲመጣ ውሃ ከሰማይ አላመጣላት። የእግዚአብሔር መልአክ ሲመጣ አናገራትና አይኖቿን ከፈተላት ይላል። አይኖቿ ሲከፈቱ የምትጠጣ ውሃ የት ነበር ይላል? አጠገቧ ነበር ይላል። ይገርማል። ብዙ ጊዜ ምን ይባላል? አፍሪካ ውስጥ የተወለደ ሸለሊት አሜሪካን ውስጥ አዞ አይሆንም ይባላል። ግልጽ ነው። ፕሌን ተሳፍሮ ስለመጣ ሸለሊቱ ምን አይሆንም? አዞ ሆነ። ራሱ ፐርሰን ነው የሚመጣው። ለውጥ በቦታ አይደለም የሚመጣው፣ በአንደርስታንዲንግ ነው። በብርሃን ነው የሚመጣው። እግዚአብሔር ይመስገን። ስለዚህ አይኖቿ ሲከፈቱ ውሃውን አየችው ይላል። የሚገርም ነው። አይኖቿ ባይከፈቱ ምን ትሆናለች ማለት ነው? ልጇን ታጠዋለች ማለት ነው። ዘሩን ታጠዋለች ማለት ነው። ስለዚህ ብዙ ብሌሲንግ፣ ብዙ ላይፍ፣ ብዙ ሰላም፣ ብዙ ክብር እዚህ የእግዚአብሔር ቃል ውስጥ አለ። ልጆቻችንን የልጅ ልጆቻችንን ማውረስ የሚችል ርስት መሆን የሚችል ከየትኛውም የጨለማ ጉልበት ከበር ማድረግ የሚችል እዚህ ቃል ውስጥ አለ። ስለዚህ the only thing ምን ያስፈልጋል ማለት ነው? አንደርስታንዲንግ ያስፈልጋል። እግዚአብሔር ይመስገን። አሜን። ለውጥ በምኞት አይመጣም። ለውጥ በትግል አይመጣም። ለውጥ የሚመጣው በብርሃን በአንደርስታንዲንግ ነው። ለውጥ የሚመጣው በአንደርስታንዲንግ ነው። ለውጥ የሚመጣው በአንደርስታንዲንግ ነው። እምነት ማለትም ምኞት ማለት አይደለም። እምነት ማለት ደስ ያለንን መጥራት አይደለም። እምነት ማለት አንደርስታንዲንግ ነው።
እምነት ማለት መንፈሳዊውን ዓለም ማየት ማለት ነው አይደል? እምነት ማለት መንፈሳዊውን ዓለም ምን ማድረግ ነው? ማየት። አንሲን ፓርቱን ማግኘት ማለት ነው። አንሲን የማይታየውን ከቁስ ውጭ ያለውን ኦብዘርቭ ማድረግ ማለት ነው። አንደርስታንድ ማድረግ ማለት ነው። እግዚአብሔር ይመስገን። ብዙ ጊዜ ሌላ ደግሞ ድሮም ከቬጋስ ጀምሮ ምሳሌ የምሰጥበት ነበረ። አንድ የተማረ ሰው ወደ ገጠር ይሄዳል፣ ዶክተር የሆነ። ከዛ ምን ይላል ለሴትዮዋ? አየሩ በእንትን ስለተሞላ ነው፣ በቫይረስ ወይ ደግሞ በሆነ እንትን ስለተሞላ ነው ይላታል ሴትዮዋን። ሴትዮዋ ካልተማረችና ካልገባት ምንድን ነው የምትለው? ምንም የሚታየኝ ነገር አይደል? ከዛ ምንድን ነው የሚያደርገው? ያመጣና ማይክሮስኮፕ ምን ያደርጋል? አይኗ ላይ ያደርግና ቫይረሱንም ወይንም ባክቴሪያውንም ሲያሳያት ምን ትላለች? እውነትም እነዚህ የሚርመሰመሱት ናቸው ለካ የኔ ጠላቶች ትላለች። ያንን የፈጠረላት ነገሩን አይደለም የፈጠረችው። ነገሩን የምታይበት ምንድን ነው ያገኘችው? አይን አይደል? ምን ማለት መሰላችሁ? የራቀውን ነገር በቴሌስኮፕ ታዩታላችሁ አይደል? የቀረበውንስ በማይክሮስኮፕ ታዩታላችሁ። ሩቁን በቴሌስኮፕ ያስፈልጋል ለማየት፣ ቅርቡን ደግሞ በጣም የተወሳሰበውን ማይክሮስኮፕ ያስፈልጋል። መንፈሳዊውን ዓለም ለማየት ደግሞ the same thing እምነት ያስፈልጋል፣ ኢንላይትመንት ያስፈልጋል። ምን ማለት ነው? ያለ ማይክሮስኮፕ ከጀርሙ ጋር ልትጨባበጪ አትችይም ማለት ነው። ያለ መንፈሳዊ ያለ እምነት ደግሞ መንፈሳዊውን ዓለም አክሰስ ማድረግ አትችልም። ያለ እምነት መንፈሳዊውን ዓለም አክሰስ ማድረግ አትችልም። ሲምፕል። አሁን የመጨረሻው መንግሥተ ሰማያት ገብቻለሁ ትላለህ አንድ ሰው አይደል? ሰውየው ምን ይላል? አሳየኝ ይላል። እስቲ አሳየኝ፣ መንግሥተ ሰማያት መግባትህን አሳየኝ፣ አብረን አይደል እንዴ ያለ ይላል። ከኪስ አውጥተህ የምትሰጠው ሳንቲም አይደለም፣ የምታሳየው ዕውቃ አይደለም። ግን አንተ አንደርስታንድ ስላደረከው ስላመንከው ህይወት ስለሆነ በውስጥ ስለገባ የማይታየው ዓለም በውስጥ ቪዚብል ስለሆነ ማለት ታንጀብል ስለሆነ የሰማይ መንግሥት በህይወት ላይ ታንጀብል ስለሆነ ምን ታደርጋለህ? እስከ ሞት ድረስ የታመንክለት ትሆናለህ። ያንን ነገር የፈጠረብህ ምንድን ነው ማለት ነው? በውስጥ የገባው ያ ህይወት፣ ያ መንፈስ፣ ያ ክብር ማየት ስለቻልክ ማየት ስላልቻልክ። ስለዚህ በእውነት ነው የምነግራችሁ፣ ሰው ዝም ብሎ ከኖረ ዝም ብሎ አርጅቶ ይሞታል። ካመነ ይንቀሳቀሳል፣ ካመነ ያልማል፣ ካመነ እምነቱን ኤክሰርሳይዝ ያደርጋል፣ ካመነ መንፈሳዊውን ዓለም ያያል፣ ካመነ በመከራ ውስጥ እንኳን ሲያልፍ ምን ያደርጋል? ተስፋ እያደረገ እያመነ እየሰበረው ይሄዳል። እግዚአብሔር ይመስገን። ክብር ለእግዚአብሔር ይሁን። አሜን። እንደዚህ ይላል ዕብራውያን ምዕራፍ 11 ቁጥር 1 ላይ ይህን የነገራቸው ለዕብራውያን ሰዎች ነው። ዕብራውያን አይሁዳውያን ለተሰደዱ፣ በችግር ውስጥ ላሉ፣ በመከራ ውስጥ ላሉ አይሁዳውያን የጻፈው እንደዚህ ይላል። እኔ በአማርኛ ላንብበው። እምነት ተስፋ ስለምናደርገው ነገር የሚያስረግጥ፣ ተስፋን ምን ያደርጋል? ያስረግጣል። የማናየውን ደግሞ የሚያስረዳ ነገር ነው። እምነት ተስፋ የምናደርገውን ነገር የሚያስረግጥ። ተስፋ ሁልጊዜ ምንድን ነው? ነገ ነው አይደል? የማናየውን ነገር ደግሞ የሚያስረዳ ነው። የማናየው ብሎ የሚናገረው በፋይቭ ሴንስ የማይታዩ ነገሮች ማለት ነው። በአምስቱ የስሜት ህዋሳት የማይታዩ ነገሮች። ስለዚህ እምነት ማለት በአምስቱ የስሜት ህዋሳት የማታዩትን አክሰስ እንድታደርጉ የሚያስረዳ ነው። እግዚአብሔር ይመስገን። እምነት ከላይ ምዕራፍ 11 ቁጥር 3 ስለሚላል ዓለማት በእግዚአብሔር ቃል እንደተዘጋጁ ዓለማት በእግዚአብሔር ቃል እንደተዘጋጁ በእምነት እናስተውላለን ይላል።
ዓለማት የሚለው ቃል ዩኒቨርስ በእግዚአብሔር ቃል ምን እንደተዘጋጁ የሚለው ቃል ፍሬም እንደተደረጉ አይደል? ፍሬም እንደተደረጉ ስርዓታቸውን ጠብቀው እንዲኖሩ የተደረጉት በምንድን ነው? በእግዚአብሔር ቃል ነው። ያንን አንደርስታንዲንግ የሰጠን ደግሞ ምንድን ነው አለ? እምነት ነው አለ። ስለዚህ እምነት ማለት ከዛኛው ዓለም ወደዚህኛው ዓለም የምናመጣበት እጃችን ነው ማለት ነው አይደል? ፌዝ ማለት አንድ ሰው እምነት ከሌለው አክሰስ የሚያደርግበት እጅ የለውም ማለት ነው። ኢየሱስ ጌታ ነው። እምነት የለውም ማለት ሰውየው ምን የለውም ማለት ነው? እጅ የለውም ማለት ነው። እምነት የለውም ማለት ሰውየው ምን የለውም ማለት ነው? አይን የለውም ማለት ነው። እምነት የለውም ማለት ሰውየው ምን ማለት ነው? እግር የለውም ማለት ነው። መንፈሳዊ እግር የለውም፣ አይንቀሳቀስም ማለት ነው። መንፈሳዊ አይን የለውም፣ አያይም ማለት ነው። መንፈሳዊ እጅ የለውም፣ ገብቶ ምን ማድረግ አይችልም፣ አክሰስ ማድረግ አይችልም፣ መጠቀም አይችልም። እስቲ ለምሳሌ የእግዚአብሔር መንግስት፣ ጽድቅ፣ ሰላም በመንፈስ ቅዱስ የሆነ ደስታ ነው ይላል አይደል? የእግዚአብሔር ኪንግደም የእግዚአብሔር መንግስት ብሎ የሚናገረው በሰማይ ያለው መንግስት ሳይሆን ይሄኛው በምድር ላይ እየኖርን ያለውን መንግስት የሰማዩንም ጨምሮ ማለት ነው። ጽድቅ፣ ሰላም በመንፈስ ቅዱስ የሆነ ደስታ ነው ይላል። አያችሁ፣ የእግዚአብሔር ኪንግደም እንደዛ ነው ይላል። ግን አንድ ሰው በእግዚአብሔር መንግስት ውስጥ ሆኖ በዲፕሬሽን ሊጠቃ ይችላል። ራሱን በማጥፋት ስሜት ሊጠቃ ይችላል። በተስፋ መቁረጥ ሊጠቃ ይችላል። ሪዝኑ ምንድነው ሲባል በመንፈሳዊ ዓለም ውስጥ ያለውን የገባበት ዓለም ውስጥ ያለውን ያንን በረከት፣ ጽድቅ፣ ያንን ሰላም፣ ያንን በመንፈስ ቅዱስ የሆነን ደስታ አክሰስ ማድረግ አይችልም። ሰይጣን ሁል ጊዜ በህይወታችሁ ላይ ሲመጣ እምነታችሁን ዲስትሮይ ያደርጋል። እምነታችሁ ዲስትሮይ ከሆነ አይናችሁ የታወረ ሰው ማለት ነው። እምነቱ ዲስትሮይ ከሆነ እግሩ የታሰረ ሰው ማለት ነው። እምነቱ ዲስትሮይ ከሆነ እጁ የማይሰራ ሰው ማለት ነው። በመንፈሳዊ ዓለም ክሪፕል ሰው እምነት የሌለው ሰው፣ ክሪፕል ሰው እምነት የሌለው ሰው። እምነት ከሌለ ኃይል በህይወት ላይ መንቀሳቀስ አይችልም። ሰላም መንቀሳቀስ አይችልም። በረከት መንቀሳቀስ አይችልም። ስለዚህ እምነት ምን ማለት ነው? እምነት ማለት ተስፋ የምናደርገውን ነገር የሚያስረግጥ ነው። አያችሁ፣ ወደፊት አገኘዋለሁ የምትለውን ነገር ምን ያደርጋል ማለት ነው? ያስረግጥላችኋል። የማታዩትስ ነገር ምን ያደርጋል? ያስረዳል፣ ኤክስፕሌን ያደርጋል። የማናየው ነገር ሲል በሬትና በሚባለው ነርቭ ማለት ነው። አረ ማናየው ነገር ሲል ምን ማለት ነው? በዚህኛው አይኔ የማላየውን አሁን በፊዚካል ዓለም ውስጥ የሌለ። በነገራችን ላይ እምነት የሚባለው ነገር ዝም ብሎ የሚፈጠር የሌለ ነገር የሚፈጠር ሳይሆን በመንፈሳዊ ዓለም የተፈጠረውን ነገር አክሰስ ማድረጊያ ብቻ። ግልጽ ነው። ለምሳሌ እዚህ ጋር ስለ ፈውስ ብትጸልዩ ፈውስ በሰማይ አይፈጥሩም። ሰማይ የፈጠረውን ነገር ነው በእምነት አክሰስ የምታደርጉት። ስለ ሰላም ብትጸልዩም ሰላም በሰማይ የተፈጠረውን ነገር በክርስቶስ የተሰራውን ስራ ነው አክሰስ የምታደርጉት። እምነት የሚፈጠር ነገር ሳይሆን የተፈጠረውን ነገር ወደዚህኛው ዓለም የሚያመጣ ነው። ግልጽ ነው። ወደዚህኛው ፊዚካል ወደ ሆነው ዓለም የሚያመጣ ነው። የሚገርማችሁ እኔ በጣም ግርም የሚልኝ አሁን እንደው ከትላንት ወዲያ ልደቴ ነበረ። እድሜው ይቆይ እግዚአብሔር ይመስገን፣ ሃሌሉያ ነው። እና ግርም የሚለኝ ነገር ልንገራችሁ። በልጅነት ያሰብኩት ነገርና የተናገርኩት ያየሁት ነገር በሙሉ እየኖርኩ ያለሁት በልጅነቴ ያመንኩት ነገር ብቻ ነው የሆንኩት በህይወቴ ላይ። እምነት እንደሚሰራ እኔ ሕያው ምስክር ነኝ። የእግዚአብሔር ቃል እንደሚሰራ ሕያው ምስክር ነኝ። የእግዚአብሔር ቃል በእኔ አልፎ ልጆቼ ዘሮቼን እንደሚነካ እኔ ምስክር ነኝ። የእግዚአብሔር ቃል የሚሰራ ነው። እና ቆሜ ሳስበው የሚገርማችሁ ደግሞ ፌል ያደረግኩባቸው ነገሮች ደግሞ አሉ። በራሴ ነው ራሴ ያመጣሁት ነገር፣ ራሴ አባዝቼን የፈጠርኩት ኬሚስትሪው ራሴን የሰራሁት በራሴ ስህተት መንፈስ ቅዱስ እያስጠነቀቀኝ ያደረግኩት ነገር በሙሉ አስቆጥሮ ዋጋ ከፍሎኛል። ስለዚህ
ለኔ ውድቀት መንፈስ ቅዱስ ተጠያቂ ሊሆን አይችልም። የኔ ዲሌይ መሆን መንፈስ ቅዱስ ተጠያቂ ሊሆን አይችልም። ግን ራሳችሁን ብታዩት በልጅነታችሁ በእግዚአብሔር ፊት ያፈሰሳችሁትና ያያችሁት ህልምና ራእይ አድርጋችሁ ያያችሁትን ነገር ነው ይኖራችሁት። እግዚአብሔር ይመስገን። ክብር ሁሉ ለእግዚአብሔር ይሁን። አሜን። እስቲ ላይፋችሁ ወደ ኋላ ተመልከቱ። አንዴ ነው የምትኖሩት አይደል? እስቲ ተመልከቱ፣ ወደ ኋላ ተመልከቱ። እንደገና አሁን ወደፊት ተመልከቱ። አሁን ካላችሁበት ምንድነው የምታየው? what do you see ማለት ምን ታምናለህ ማለት አይደል? ምን ይታያል በህይወት ላይ? በደመ ነፍስ እየኖርክ ነው ወይስ በእምነት እየኖርክ ነው? በእውቀት እየኖርክ ነው? በጥበብ እየኖርክ ነው ወይስ በደመ ነፍስ እየኖርክ ነው? what do you see? what do you see? ይሄ ራሳችንን ቻሌንጅ ማድረግ አለብን። what do you see? ምን ይታያል በህይወት ላይ? ያው እኔ ገባው ወጣው እንደዚህ ሲሉ በቃ ታዩ ኖ ምን ታያለህ? what do you see? አንተ አይደል እንዴ ለኤርሚያስ ምን አለው? ምን ታያለህ? ምን ታያለህ? ለኤርሚያስ ምን አለው? ምን ታያለህ? እግዚአብሔር እኮ ነው ያለው። መቶ ምን አለ? ምን ታያለህ? የለውዝ ብትር አይደል ያለው? what do you see? ለአብርሃም እስቀድም ፓስተር እየተናገረው በዛ ጸሎት ክፍል ላይ አሁን ካለህበት ቦታ ተነሳና አይደል? ካለህበት ሲቹዌሽን፣ ካለህበት ነገር፣ ካለህበት ኢኮኖሚ፣ ካለህበት ጤና፣ ካለህበት ነገር አሁን ካለህበት ነገር ተነሳና ተመልከት አለው። ወደ ቀኝም ወደ ግራም፣ ወደ ሰሜን፣ ወደ ደቡብ፣ ወደ ምስራቅ፣ ወደ ምዕራብ ተመልከት። ካላየህ አታገኘውም፣ ካየህ ግን ያየውን ሁሉ ላንተና ለዘር እሰጥሃለሁ አለ። እኔ እውነት ነው የምነግራችሁ፣ እምነታችሁ በጣም ትልቅ እምነት ትንሽ ይሆናል፣ መካከለኛ ይሆናል፣ ትልቅ ይሆናል። ልክ እይታ ማለት ነው፣ አንደርስታንዲንግ ማለት ነው። ስለዚህ እምነታችሁ ግዙፍ መሆን አለበት። የሚያገዝፈው እንዴት ይገዝፋል የሚለውን ኔክስት ዊክ እናያለን። እምነታችን መነሳሳት አለበት። እምነታችን መነሳሳት አለበት። ራሳችሁን እንደ ዶሮ ነው የምታዩት። እነግራችኋለሁ፣ እኛ የማንረባ ሲባል እግዚአብሔር ደስ የሚመስለው ሰው አልታውቃላችኋል። እኛ እንትን ይሆንን እዛ በር ላይ ያለው ምንጣፍ ይሆንን እኛ እኮ ማንጠቅም ሰዎች። እናንተ ስታስቡ እንዴት ለማይጠቅም ሰው እግዚአብሔር ሰው ሆኖ ይመጣል? ለማይጠቅም ሰው እግዚአብሔር ሰው ሆኖ ይመጣል? ኖ። እናንተ የከበራችሁ የእግዚአብሔር ክብር ያለባችሁ ሰዎች ናችሁ። የእግዚአብሔር መንፈስ የተሞላችሁ የእግዚአብሔር ክብር ያለባችሁ ናችሁ። ስለዚህ what do you see? በላይፍ ላይ ምንድን ነው የምታየው? አንድ ጊዜ የፓስተር ውስጥ ጸሎት ነበር ኢትዮጵያ በፊት ነው የምላችሁ፣ ከዓመት በፊት ከኔ ጋርም አንድ ፓስተር አለ። የጸሎት ርዕስ ተባለ ስንጸልይና እኛ የጸሎት ርዕስ የምንሰጠው የምንፈልገው ነው አይደል? ሰውየው የሚፈልገውን አይደለም የምንሰጠው አይደል? ምን እንስጥ ብለህ ሳስፈቅደው አይደለም እኮ የምትሰጠው ጸሎት ርዕስ የምትፈልገው ነው የምትሰጠው። ከዛ የምንፈልገውን ጠየቀ። ይህንን በዚህ ጉዳይ እንጸልይ አለ። የራሳችንን በተመለከተ አገልግሎታችን፣ ምክንያቱም ብዙ ነገር ያስፈልገናል፣ ብዙ ነገር ያስፈልገን ነበር። ስለዚህ ይህንን እንዲሰጠን እግዚአብሔር እንዲሰጠን እንጸልይ አለ። ከዛ ሰውየው ከጸሎቱ ትልቅ ሰውዬ ነው እንደዚህ ብሎ አየንና ኖ ትንሽ በስቷል እንዴ አንተ ነው የምትሰጠኝ አልኩት። ማለት ጠይቀኸው በቃ እሱ የለኝም ይሄኛው ሰውን ስጠይቅ እኮ እንደዛ የምትለው ትንሽ በስቷል እንዴ ትንሽ ቀንስ አድርግ። ተው እንጂ ፓስተር ቀንስ አድርገዋል።
ሰው በራሱ አይምሮ በራሱ ነገር በራሱ ጉልበት እንደሚያመጣ ካሰበ እግዚአብሔርን ካላየ ሰራ ሰው ሆኖ ዘመኑ ይጨርሳል። ቲንክ ቢግ ትልቅ ነገር ይሁ ትልቅ ነገር ድሪም አድርጉ። ትልቅ ነገር እመኑ። ምንድነው ትልቅ የሚለው? መለኪያችሁን አስተካክሉ። መለኪያችሁን አስተካክሉ። ሚዛኑን አስተካክሉ። በቀደም ካናዳ ፓስተር አስፋው ጋር ያገለገልኩ እየተናገርኩ ነበር። እኔና ጓደኛ 50 ብር ሰረቅን። ከአባቴ ሰረቅ ከኔ አባት ድሮ እና ይጉደል ይነስ ምናምን የሚያውቀው ነገር የለም። ለምን ለሱ ብዙ ምንም አይደለም። እኔ ግን ሰርቄው ከዛ ለማጥፋት ሂደን ቀኑ ሙሉ በ5 ነበር ደስታ ከረሜላ የሚባል ነበር። ቀኑ ሙሉ በልተን አጥፍተን 3 ብር ከ50 ነው የጠፋን። ከዛ 46 ብር ከ50 ሳንቲም የት እናድርገው መሸ። ያ ምንድን ነው? ለእኛ ባለንበት ማቹሪቲ አይደል ባለንበት አንደርስታንዲንግ 50 ብር ማለት የአገር በጀት ነው አይደል? የሀገር በጀት ነው። ስለዚህ ምንድን ያደረግነው? ድንጋይ ያለ የምናስቀምጥበት የተሰረቀ የሚቀመጥበት ድንጋይ አለ። እዛ አስቀምጠን እንደ ባንክ እየመነዘርን የጋበዝን አላልቅም አለ። ይህ የራሴ ታሪክ ነው። ስለዚህ 50 ብር ለዛ ማቹሪቲ ለዛ ሌቭል በጣም ብዙ ነው። እድገታችንና አስተሳሰባችንን ነው ማስተካከል ያለብን። እምነታችንን መነጽራችንን ማስተካከል አለብን። ስለዚህ ዋት ዱ ዩ ሲ ምን በህይወት ላይ ታያለ? ካላየ የዛሬ ዓመት እንገናኛለን እንደዛው ነው። የዛሬ 2 ዓመት እንደዛው ነው። የዛሬ 10 ዓመት እንደዛ ነው። ለውጥ የሚባል ነገር አመጣ። ለውጥ አንተን የምትለውጠው ራስህ በለወጫ እግዚአብሔር ቃል አለ። ወደፊት እናየዋለን። ራስን የምትለውጠው ቆሞ የማያስብ ለለውጥ የማያስብ ቆሞ ሜዲቴት የማያደርግ ራሱን ቻሌንጅ የማያደርግ ሰው ካለ እንደገና መታከም አለበት ሰውየው። አንድም ሳክራሜንቶ ለአገልግሎት ሂጄ አንድ ኢንጂነር አገኘውና ማውራት ጀመርን። ከዛ መክሯለሁ ካጠገቡ የነበረው ስለ አይ ፓስተር ሁሉም እኮ አውት ኦፍ ዘ ቦክስ ማሰብ አይችልም ማለት አውት ኦፍ ዘ ቦክስ ማሰብ አይችልም። እንደዛ የሚባል ነገር የለም። አውት ኦፍ ዘ ቦክስ ሰውየው ከፈለገ ማሰብ ይችላል። የኛ መለኪያችን የእግዚአብሔር ቃል ነው እንጂ የሰው ስርዓትና ወግ የሰው ኤክስፒሪየንስ አይደለም። ስለዚህ በህይወትሽ ላይ ምንድን ነው የምታየው? አሁን ያለህበትማ ምንም መገለጥና ምናምን አያስፈልግም። ሁሉም ሰው ይነግራችኋል አይደል? ራሳችሁም ታውቁታላችሁ አይደል? እኔም አውቀዋለሁ፣ ወደ ቤታችሁም ያውቀዋል። አንተ ግን ምንድን ነው የምታየው? what do you feel? what do you see? ምን ይሰማሃል? ምን ላይ ነው ያለው? እግዚአብሔር ይመስገን። ስለዚህ ለነዚህ ሰዎች ለዕብራውያን ሰዎች ጸሐፊው ሲጽፍላቸው ምን እያሉ ነው? ሰዎች እየተጨፈጨፉ ነው አይደል? እየተሰደዱ ነው። እነዚህ ሰዎች በወንጌል ምክንያት እየተንከራተቱ ነው። እያበረታታቸው ነው ጸሐፊው የሚጽፈው አይደል? የአንዳንዶቹ የበግ ለምድ ምናምን ለብሰው ዞሩ ያለም አልተገባቸውም አይደል? ወርታች ታገኙታላችሁ። አንዳንዶቹ ደግሞ የእሳቱን ኃይል አጠፉት። እሳቱ እየነደደ ኃይሉን ወሰዱት ይላል። በእምነት እሳት እየነደደ እሳቱ እኮ አለ፣ ኃይሉን አጠፉት ይላል። የሚያቃጥልበትን ምን ጉልበት ወሰዱት ይላል። በምን ይላል? በእምነት መንግስታትን ድል ነሱ ይላል። በእምነት የአንበሶችን አፍ ዘጉት ይላል። በእምነት ከሰይፍ ስለት አመለጡ ይላል። ከዛ ደግሞ ምን ያለ በእምነት ምን አደረጉ ይላል? ይሄ ዓለም አልተገባቸውና ትተውት ሄዱ ይላል። ምን ማለት ነው? የበለጠውን በእምነት ስላዩት። ሰው ስለ እናንተ ማመን አይችልም። እናንተ ራሳችሁ ናችሁ የምታምኑት። በኬሮፍ የሚባል እምነት የለም። ግልጽ ነው። እምነት በራስህ
በራስ የምታምነው ነገር ራስ ውስጥ የሚፈጠር ነገር ነው እንጂ በፓስተሩ በኩል የሚመጣ አይደል። የምናደርገው ራሳችን ቢውልድ ስለምናደርገው እምነት ነው የምንነጋገር። እግዚአብሔር ይመስገን። ስለዚህ አሁን ያለህበት መከራ ለጥቂት ጊዜ እንደሆነ ማሰብ አለብህ፣ ማመን አለብህ። አሁን ያለ እጅ ላይ ያለው ነገር ለጥቂት ጊዜ ማብቂያ እንደሆነ ካወቅ ማብቂያህ ነው። አሁን የመጣው ቻሌንጅ ህይወቴን ያጠፋዋል ካልክ ህይወትን ያጠፋዋል። እንፈራረም፣ አትጠራጠሩ። ቲንክ ቢግ። ትልቅ ነገር አስቡ። ብቻችሁን አገር መቀየር እንደምትችሉ አስቡ። እግዚአብሔር ይመስገን። ስለዚህ እምነት ማለት ተስፋ የምናደርገውን ነገር የሚያስረግጥ ነው አይደል? ያስረግጣል ይላል ወይንም ያስይዝሃል ይላል። አሁን ስልክ ተስፋ ካደረግ እምነት ማለት ምን ያደርጋል? ያስይዝሃል። ይሄን ይኸው ስልክ ይላል። የማታየውን ነገር ደግሞ ምን ማለት ነው? አሁን ዙሪያ ላይ የሌለውን ነገር ደግሞ ያስረዳሃል። ይሄ ነው ብሎ ያስረዳል፣ ያሳያል። ስለዚህ እምነት ማለት መንፈሳዊ ምንድን ነው? እይታ ነው ማለት። እግዚአብሔር ይመስገን። እንደምታውቁት እዚሁ መጽሐፍ ላይ ሲናገር ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም ይላል። ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም። ለምንድን ነው ሲባል የእግዚአብሔር የሆነ ነገር ወደዚህ ምድር ላይ ወደ ህይወት ላይ አክሰስ ማድረግ አትችልም። ወደ ልጆች ማስተላለፍ አትችልም። ቢውልድ ዩር ፌዝ የምታዩን ነገር ትተው እግዚአብሔር የሚያሳይህ ነገር ምን ማድረግ አለብህ? ቢውልድ ማድረግ፣ ማየት። ከወንድሜ ናቲ ጋር ትላንት እየተጫወትን ነበር። አሁን የምታገኘው ነገር ምንም ማለት አይደለም ተባባል። ትንሽ ነገር የሚመስል ነገር አግኝተህ ትልቅ ነገር ብታይ ይሻልሃል አልኩት። የምታየው ነገር ነው ዋናው፣ እጅ ላይ ያለው ነገር አይደለም። ምክንያቱም ወደዛ የሚመራ ያየኸው ነገር ነው። እጅ ላይ ያለው ነገርማ ይመጣል ይሄዳል፣ ይመጣል ይሄዳል። ስለዚህ እምነትን እይታህን ማስተካከል አለብህ። እግዚአብሔር ይመስገን። እግዚአብሔር ቃል እምነቴ ተከተል ይሏል። ትምህርቴን እምነቴንም ያለኝን እምነት እምነት በክርስቶስ ላይ ያለ እምነት ወይንም አኮርዲንግ ቱ ዘ ወርድ የሆነ እምነት ማለት እንደ እግዚአብሔር ቃል የሆነ እምነት ማለት ነግራችኋለሁ። ምርጡን መመኘት ማለት አይደለም። እምነት ኢንሳይት ነው። በመንፈሳዊ ዓለም የሚገኝ ኢንሳይት፣ ከእግዚአብሔር ቃል የሚገኝ ኢንሳይት አንደርስታንዲንግ። እግዚአብሔር ይመስገን። ስለዚህ አሁን የእምነት ጸሎት ጸልይና እንጨርሳለን። ምንድን ነው የእምነት ጸሎት ሲባል እኔ በእምነት ነው ያደግኩት። አካሌም ያደገው በእምነት ነው። ቤቴም የተገነባው ቤታችሁም የተገነባው በእምነት ነው። እድሜ የተቀጠለልን በእምነት ነው። አይደለም እንደ እድሜ እየተቀጠለልኝ እኔ በእምነት ነው። እግዚአብሔር ይመስገን። ነገ የምኖረውም በእምነት ነው። በሰው ላይ ተንተርሼ፣ በጉልበቴ ላይ በአእምሮ ላይ ተንተርሼ ሰውን ትረስት አድርጌ የምኖረው ኑሮ የለኝም። ስለዚህ እግዚአብሔርን አምኜ ቃሉን አምኜ ነው የምኖረው። ስለዚህ የእምነት ጸሎት እንጸልያለን። 3 ነገር በልባችሁ እንትን አድርጉ፣ ጻፉ። ልባችሁ ላይ የምትፈልጉት አሁን በልባችሁ በስኪርቶ አድርጉ። አንደኛ ይሄንን፣ ሁለተኛ ይሄንን፣ ሶስተኛ ይሄንን። እኔ ከነገራችሁኝ ቀንሱ ነው የምላችሁ። ልክ እንደዛ ፓስተር ማለት ነው ብሉኛላ። ፓስተር በስቷል፣ ቀንስ አለ። በእውነት ለመናገር ብዙም አልቆይም ያልኩት የጸለይኩትን ነገር ሳገኝ ማለት ነው። እንደውም እጥፍ ድርብ አገኝ። እንዴት ነው ሲባል አላውቀውም። አያችሁ፣ የሚገርማችሁ ንፋስ ከየት ተነስቶ ወዴት እንደሚሄድ እንደማታውቅ አይደል የሚለው።
ንፋስ ከየት ተነስቶ ብትከታተዩ ይወብዳል። ንፋስ ሰካራም ነው የምትሆኚው፣ ወደዚህ ሂደሽ ወደዛ ሲሄድ። ስለዚህ የት ገብቶ የት እንደሚወጣ አታውቂም። ሴም ቲንግ ከመንፈስ የተወለደውን ሰው አታውቅም ይላል። ምን ማለት ነው? እንዴት ላይፍ ምን እንደሚሆን እንዴት እንደሚያድግ ብዙ ሳታውቅ አድጎ ታገኘዋለህ። እንዴት እንደሚለወጥ ሳታውቅ ተለውጠ ታገኘዋለህ። ስለዚህ 3 ነገር በህይወታችሁ ላይ ጻፉ። 3 እሱን ጸሎት እንጸልያለን። የሚያምን ብቻ ነው የሚሆንለት። ለምንድን ነው? አድራጊው ፓስተሩ አይደለም፣ አድራጊው የእግዚአብሔር መንፈስ። 3 ነገር። አንደኛ፣ ሁለተኛ። ከዚህ ጉባኤ ላይ ማትነንና ማጥፋት የምንፈልገው ነገር ምን መሰላችሁ? መጀመሪያው በእኔ ልንባቸው ፋይናንሻል ብሬክ ስሩ በህይወታችሁ ላይ መምጣት አለበት። ኢትስ ቬሪ ኢምፖርታንት። እኛ ገንዘብ ባሪያችን ነው፣ የምናመልከው ገንዘብ የለም፣ ግን ሰሚት ማድረግ አለበት አዘ ቸርች። ሁለተኛ ይሄ ጉባኤ ሞልቶ ሰው ዳር ላይ መቀመጥ አለበት ከጥቂት ጊዜ በኋላ። ይሄ ሁለተኛ ጸሎቱ። 3ኛ ከባድ የሆነ ሪቫይቫል ቤተ ክርስቲያኑ ላይ ይወድቃል። እነዚህ ናቸው 3ቱ የኔ ጸሎት ማለት። እናንተ 3 ጸሎት አትንገሩ፣ ቀንሱ ነው የምላችሁ። ከነገራችሁ ብያችኋለሁ። አስቡና ቆመን እንጸልያለን። ሌምፓዳጋና ማንተ ዲዲጎቶ ሎፓዲ ሻኩራ ሰደ እግዚአብሔር ይመስገን። ደቡብ አፍሪካ የሚኖር ጓደኛ አለኝ፣ ፓስተር ነው። ምን አለ ሲነገር ከዛ መጥተው ፓስተር ፖል ማለት ነው። ሽጉጥ አወጣና አንዱ ጊቭ ሚ ማይ መኒ አላቸው አሉ። 2 ጓደኞች ናቸው። አጠገቡ ያለው ምን ይለዋል? ተው እባክህ አትስጠው፣ ይሄ ፌክ ነው ይለዋል። ገብቷቸዋል? አትስጠው ፌክ ነው ይለዋል። ለካ ፌክ አማርኛ መስሎታ ሰውየው። ዲስ ኢዝ ፌክ፣ ይሄ ፌክ ነው ብሎ ግሩ እንደዚህ ወጥተዋሉና አሁን እዚህ ጋር እንትን ስትሉ የማይሰራ እንዳይመስላችሁ ማለት ነው። ኢት ወርክስ። ቤታችሁን፣ ኑሯችሁን ግልብጥብጡን ያወጣዋል። ግልብጥብጡን ያወጣዋል። ታምናላችሁ ወይ?